በጣም ከባድ ነው። ለሱ ብቻ እያሰብሽ ስራ አይሰራም ይልሻል፣ ከልጆች ያነጫንጫል፣ ከሰዎች ያነጫንጫል። ላ ወላሂ ቆፍጥን ማለት አለባችሁ። ቆም ብላችሁ ማሰብ አለባችሁ። ወደ ራሳችሁ መመለስ አለባችሁ እላችኋለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ መዳሜ ቅመሞች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ሰላማችሁ ብዙ ይበልልኝ። የራህማ ቤተሰቦች ላይክ አድርጉኝ ፕሊዝ፣ ሰብስክራይብ ላይክ አድርጉኝ ውዶቼ እና ሽርሽር ራሱ እንድታደርጉልኝ በአክብሮት እጠይቃቸዋለሁ ማለት ነው። እዚህ ስትመጡ ፍቅረኛ ይዛችሁ ከመጣችሁ ውዶቼ በአላህ ራሳችሁን ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ቀልብ ተመለሱ። አሁን ለምሳሌ እኮ ማለት ነው እሱ ወድሻለሁ እሞትልሻለሁ ያለንችን ምግብ ልበላ ማለት በቃ ልክ እሱን ደውላችሁ ስታናግሩ ማለት ነው ያለሱን በቃ እኔ እንጃ ዓለም ራሱ ትታይዋቸዋለች ማለት ነው። የምንወዳው ቤተሰቦቻችን ራሱ በቃ ለነሱ እስከዚህ የምንሆናለን ማለት ነው። ለምን ሁሉ ነገራችን በቃ ለሱ ማሰባችን ለሱ አትሳሰቱ ሀባይቤ። ብራችሁን ቁፍጠና አድርጋችሁ ያዙ። ዛሬ እሱ ወዳችኋለሁ ቢል ማለት ነው እሱ እኮ እናንተ በላካችሁበት ብር ትልኩለታላችሁ። ወዳለሁ ፈቅራለሁ እያልሽ አንቺም እሱም ወድሻለሁ ፈቅርሻለሁ እያለ አረ ምን ነው ብሎ ሲደውልሽ አረ ከፍቶኛል እባክሽ ስራ የለም ስልሽ ደግሞ አረ አንተን ከሚከፋኝ ነው የከፋን ብለሽ ብርሽን ቆጠር አድርገሽ ለሱ በባንክ ልክት ልሽ ለምን የመጣ ነው? ለምንድን ነው እዚህ ጋር ወጣንበት አላማ ለማስተካከል ነው አይደል እንዴ? ለማሳካት ነው አይደል እንዴ? ዛሬ እኮ የሰጣሽው ሰው ማለት ነው ነገ አንቺ ወዲሽን ብትሰጪው እሱ ጀርባ ሰጥቶሽ ነው የሚያልፈው ማለት ነው። እንደማያውቀው ሰው ማለት ነው። ከመምጣታችሁ በፊት ወይ ፎቶ ትነሳላችሁ። ቤተሰቦቻችሁ ደግሞ ከሱ አለመገናኘታችሁን ሊፈልግ ይችላል። በድብቅ ደግሞ እናንተ ከዛ ሰው ልትገናኙ ትችላላችሁ። የሆነ ነገር ይይዝባችኋል። በዛ ነገር እያስፈራራችሁ ምንም አያመጣም ምንም። ይሄንን ይሄን አክል ብር ካልሰጣሽኝ ይሄንን ነገር ደግሞ አወጣብሻለሁ አሳይሻለሁ ብለሽ ማንሽም እንዳሰሚ ሞኝ እንዳትሆኑ። ያውጣ ምንም አያመጣም። በቃ ሰው እንደሚዋደድ እንደሚፋቀር ነው አይደል የምትፋቀሩት የምትዋደዱት። ስለዛ ምንም ነገር እንዳሰሙት ማለት ነው። አሁን ዘመናዊ ደግሞ ፎቶ ይዛል ሆነ ነገር ይዝና በቃ እናንተን ማስፈራራት እዚህ ጋር ማለት ነው። በአደባባይ ወጣለሁ አዋርድሻለሁ ምንም አያመጣም። ምንም ያውጣው ምን ያመጣል? ስለዛ እናንተ ደግሞ ብራችሁን ቆፍጥን አድርጋችሁ ያዙ። አካውንት ማውጣት ከመምጣታችሁ በፊት ማውጣት ነው አካውንት ማለት ነው። ከሱ ለሱ ከምትልኩ ማለት ነው ወላሂ በአካውንታችሁ ሌካችሁ አስቀምጣችሁ እናንተ ሄዳችሁ የፈለጋችሁትን ማድረግ ትችላላችሁ። ዛሬ ቤተሰብ ባዳም ይሁን ባልም ይሁን ማንም ይሁን ፍቅረኛም ይሁን ማለት ነው ባዳ ነው የሚሆንባችሁ ማለት ነው። ስላላችሁ ሁሉም አቀርባችኋል፣ ሁሉም ይወዳችኋል። ግን ስታጡ ማለት ነው ሰው የሰጣችሁት መሰራችሁለትን ሰው ሌላ ሰው ነው የሚሆንባችሁ። ብራችሁ በእጃችሁ ካለ ግን የሚጥላችሁ ሰው ራሱ ወዳችኋል። ፍቅረኛችሁን አፍቅራችሁት ለብር ብሎ ከቀረባችሁ ብር ብቻ ነው የሚለው። እናንተን ከፈለገ ደግሞ እኔ ከአንቺ ምንም አልፈልግም ነገም ሰርተን እንለወጣለን ይላቸዋል ማለት ነው። ወላሂ አፍታምባል ዳሁኝ አፍታምባል አግብቼ ማለት ነው እንደ ቲቪ ሪሞት ከፍ ዝቅ ከሚያደርገኝ ለምን ዳህ እንደ ራሴ አይነቱን አሁን እንዳገባሁት እሱ ከሱ ጋር አብሬ ኖሬ ማለት ነው። ለምን አፈርድም ይበልተን ሰርተን አብረን አንለወጥም? ስለዛ ምንም ነገር እንዳትሞኙ፣ ምንም ነገር አትፎገሩ ማለት ነው። የፈለገም ነገር እናንተ የሚፈልግ ከሆነ ግን ብር ይላችሁ ማለት ነው። አንቺ ነይና አብረን እንለወጣለን፣ አብረን ለፍተን ጠርተን ትልቅ ቦታ እንደርሳለን ብሎ ነው የወደፊት ህይወቱን ነው የሚያስበው። ብር ብቻ ብሎ አያስብም ማለት ነው። አንቺ በራክሽለት ብር እዚህ ጋር ሸሸ ገዳሚ ይልበታል። እሱ ምን አለበት? እዚህ ጋር ደግሞ ምናልባት ላማለች ኋላስ ምን አገባው? እሱ እዛ ቁጭ ብሎ ይበላል። እሱ እዛ ጋር እግሩን ሰቅሎ እየተጫወተ እየሳቀ፣ አንቺ ደግሞ የመዳሜን ሽንት ቤት ያጠብሽ። በሰሮቻችን ማድቤት ሳንወጣ አንድ ቀን እንደ ሰው ሳላ ወጥተን ቁጭ ሳንል ወደ ሀገራችን እንገባለን። ገብተን ግን መግቢያ ነው የምናጣው ማለት ነው። ወላሂ ሀባይቢ ምንም ነገር እንዳትፎገሩ። ጎበዝ ብልጡ ሰው ሞኝ ነው ብሎ የሚያስባቸው ሰው ራሱ ብልጡ ናቸው ተገኙለት ማለት ነው። በምንም ነገር እንዳትሸወዱ። አሁን እኮ እዚህ ጋር ምን ይዤ እገባለሁ 200 ሺህ ብር 300 ሺህ ብር ካለ ይበቃል። አላህ ያለውን በረካ ያርግልን። ለምንም ነገር አታስቡ። እንለወጣለን በትንሹ ማለት ነው። ኢንሻአላህ እንዴ 300 400 ሺህ ብር 200 ሺህ ብር ብንይዝ ማለት በአቅም እየተንቀሳቀስን ትልቅ ቦታ እንደርሳለን ማለት ነው። እዚህ ጋር ፋርነት ምን እንደሆነ ታውቃላችሁ? ለአካሌ ብር ያለን
እዚህ ጋር በቃ እኛ በዜሮ እንገባለን ማለት ነው። በኋላ ግን መጨረሻችን መግቢያ ነው የምናጣው። ስለዛ ውዶቼ ተጠንቀቁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሰላም አለይኩም ወራህመቱላሂ